ሰላም የስሌት ፕሮግራም ተከታታዮቻችን ስለ ህይወት ቲቪ በየሳምንቱ በዚህ ሰዓት ይዞላችሁ የሚቀርበው ፕሮግራማችን አሁን ይጀምራል። ስለ ህይወት ፍርድ የተሰጠባቸውን እውነተኛ ወንጀል ታሪኮችን ለእናንተ ለተመልካቾች በድራማ መልክ ያቀናበርን ይዘን የምንቀርበው ፕሮግራም ይሆናል። የዛሬውን ፕሮግራም ይዤላችሁ የቀረብኩት እኔ በስራት ገመቹ ነኝ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ሳሌም የዛሬዋ ባለ ታሪካችን የተወሰኑ አመታትን ውጭ ሀገር ቆይታ ወደ ሀገሯ መጣች። ወደ ሀገሯ ስትገባ ወንድ ልጆች አሏት፣ ባሏ አለ፣ ቤተሰብ አለ፣ ዘመድ ጎረቤት ሁሉ በደስታን የተቀበላት። እነዚህ ሰዎች በጣም ደስተኛ ከመሆናቸው የተነሳ ያነቡ ነበር፣ ያለቅሱ ነበር፣ እያለቀሱ ነው የሚያቅፏት። ለምን ያልን እንደሆነ ከፍተኛ የሆነ የመኪና አደጋ ደርሶባት ነበር። እዛ የነበረችበት ሀገር የነበረችው አረብ ሀገር ነው። ታዲያ አረብ ሀገር ካሰሪዎቿ ቤት ወሩን ጠብቃ በወር አንድ ጊዜ እረፍት ስለሚፈቀድላት ለእረፍት ወደ ጓደኞቿ የሀገሯ ወገኖቿ ዜጎቿ ጋር ሄዳ ጊዜ አሳልፋ ስትመለስ የመኪና አደጋ ደረሰባት። በዛን ዕለት እንግዲህ ቦርሷ ውስጥ መታወቂያ አልያዘችም፣ ፓስፖርት አልያዘችም። ማንነቷ ጠፍቶባቸው ከባድ የሆነ ጊዜ አሳልፋ ነበር። የዛን ዕለት አደጋው የደረሰ ጊዜ ሕክምና እንድታገኝ ካደረጓት በኋላ ግን ሐኪሞቹ በሰውነቷ ላይ ከደረሰው አደጋ በላይ አይምሮዋ ላይ ስለደረሰው ጉዳት አሳስቧቸው ነበር። ምናልባት እዛ አረብ ሀገር የነበሩት ሐኪሞች ምናልባት የማስታወስ ችግር ይገጥማት ይችላል ወይንም ደግሞ የማስታወስ ችግር ይገጥምሽ ይሆናል አሏት። ታዲያ እሷም ይህንን ተቀብላ የተወሰነ ጊዜ እስክታገግም ከቆየች በኋላ ወደ ሀገሯ መጣች። በጣም ተደሰተች። ዘመዶቿ፣ ጓደኞቿ ሁሉ ተደሰቱ። እንኳን በህይወት ተርፋ ለዚህ ያበቃት ብለው ትድናለች፣ አትድንም፣ ትረሳናለች፣ ታስታውሰናለች ብለው ሙሉ ለሙሉ የምትረሳቸው መስሏቸው ስለነበረ አሁን ግን ጤነኛ ሆና ስለመጣችላቸው በጣም ተደሰቱ። ይሄ ደስታ እሷ ጋር ዘመዶቿ ጋር የቆየው ግን ለተወሰኑ ቀናቶች ነበር። እስከ መቼ? ሴት ልጄስ ብላ እስከምትጠይቅ ድረስ። የምን ሴት ልጅ አሏት። እንዴ ይሄ የደረሰባት አደጋ ወይንም ደግሞ የማስታወስ ችሎታ ስለሌላት የሆነ ነገር ተምታቶብሻል፣ አይዞሽ ይላሉ። ልክ ሴት ልጄን ብላ የጠየቀች ጊዜ ቤቱ ጸጥ ይላል። ባሏ አርስቲ ቀይርና እያሳሳቀ እንዳታስታውሰው ያደርጋታል። ሁሉም ሰዎች ሴት ልጅ ጥለሽ አልሄድሽም፣ ልጆችሽ ወንድ ልጆች ናቸው፣ አይዞሽ ብለው ያቅፏታል፣ ሊያረሳሷት ይሞክራሉ። በዚህ ሁኔታ ጥቂት ቀናትን ካሳለፈች በኋላ ግን ይህች ሴት እረፍት አጣች። የዛሬዋ ባለ ታሪካችን ሳሌም እረፍት ያጣችው ለምንድን ነው? በጭንቅላቷ የህፃን ልጇን የሴት ልጇን ጸጉር ስትሰራ ትዝ ይላታል። ይሄም በእሷ በጭንቅላቷ ትዝ አለኝ የምትለው ነው። ስሟ ጠፋብኝ እንጂ ሴት ልጄን በደንብ አስታውሳታለሁ አለቻቸው። ሹራቧ፣ ቀሚሷ፣ የትምህርት ቤት ዩኒፎርሟ፣ ቦርሳ፣ ምሳቃ ሁሉ እንዲህ አይነት የምታረግ ሴት ልጅ ነበረችኝ። ሴት ልጄስ እያለች ማልቀስ ስትጀምር ያባብላታል ባሏ። ልጆቿ ማሚ ሴት ልጅ እኮ አልነበረሽም፣ እኛ ነን እኮ ልጆችሽ ይሏታል። ይቺ እናት ግን በፍጹም ልትቀበል አልቻለችም። ሴት ልጅ ጥዬ ነው የሄድኩት እያለች ታለቅሳለች። የመጨረሻ ልጄ ሴት ናት እያለች ታለቅሳለች። ሁሉም ሰዎች የመኪና አደጋ ስለደረሰባት አይዞሽ፣ ተረጋጊ፣ ወደ ራስሽ ስትመለሺ ወንድ ልጆቹን ሁለቱን ብቻ ጥለሽ እንደሄድሽ ትዝ ይልሻል፣ ጊዜው ሰጂ ይሏታል። አንድ ትልቅ ሴት ግን መጡና ልክ ነሽ አሏት። ሴት ልጅ ነበረሽ አሏት። ያቺ ልጅ ያንቺ ልጅ ናት፣ አልተሳሳትሽም፣ እድሜዋ እንደዚህ ነው፣ ልጅሽ የት እንደገባሽ ጠይቂ ብለው እኚህ እናት ተቆጧት። ልክ ነሽ አሏት፣ ፈልጊያት አሏትና ከዛ ቤት ወጡ። ታዲያ በጣም የሚያስገርመው ነገር ግን ሙሉ ቤተሰብ፣ ጎረቤት ልጆቿን ጨምሮ ሴት ልጇ የት ገብታ ነው ሊደብቋት የፈለገችው? እንዳልተወለደች እንዳልተፈጠረች ይህች ሴት አደጋ ቢደርስባትም ልጇን አስታውሷ ግን ስሟን ረስታ የራሷን ልጅ ስም ረስታ ሴት ልጅ አለኝ ስትላቸው የለሽም ያሏት ለምንድን ነው የሚለውን በዛሬ ስለ ህይወት ፕሮግራማችን ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ።
እኚህ እናት በዛን ዕለት ለሳሌም እርግጠኛ ናቸው። ልጅ ያሏት ታስታውሻለሽ? እኔ እኮ ነኝ ልጅሽ ፀጉሯን ስትላጭ መጀመሪያ አራስ ሆና ይላጨሁልሽ አሏት። ስትወልጂ ያረስኩሽ እኔ ነኝ አሏት። ሴት ልጅ ወልደሻል፣ ሁለቱን ወንዶች ከወለድሽ በኋላ አትጠራጠሪ፣ ሴት ልጅ ወልደሻል እርግጠኛ ሁኚ አሏት። ግራ ገባት። እሷም የምታውቀው ነገር አለ፣ የልጇ ስዕል ጭንቅላቷ ላይ አለ። ግን ልጅ አለኝ ብላ ሰው ስትጠይቅ ጎረቤቶች አቅፎ ነው የሚያባብሏት። ውይ የለሽም ተሳስተሽ ነው የሚሏት። ዘመዶቿ አይዞሽ ይሏታል። ጊዜ እየሄደ እየተኛሽ እረፍት እያረግሽ የናፈቅሽውን እኛን ስታገኝ ትረጋጊያለሽ፣ ተሳስተሻል፣ የደረሰብሽ አደጋ ነው ይሏታል። በጣም የሚያስገርመው ነገር ግን ሳሌም ልጇን በደንብ አርጋ ታስታውሳታለች። ከአፏ አውጥታ ግን መናገር ያቅታታል። ስለዚህ በራሷ ለመፈለግ ወሰነች። ቤት ውስጥ እስቲ ብላ በመጀመሪያ ፎቶ ማገላበጥ ጀመረች። ፎቶ ስታገላብጥ አልበም ነው ያየችው። ሴት ልጇን የሚያስታውሳት ወይንም ደግሞ ሴት ልጇ ያለችበት ፎቶ ካለ ብላ ብቻዋን ስትሆን ጭር ባለ ቤት ውስጥ ፎቶ እያገላበጠች ግን አንድ የምትታዘበው ነገር አለ። ምንድነው? ፎቶዎቹን እያገላበጠች ስታይ ከመሃል ልጇ ያለችበት ነው ብላ የጠረጠረችው ተመዞ ይወጣል ወይም ቦታው ክፍት ይሆናል። ግራ ገባት። ይቺ ክፍት ቦታ የልጄ ፎቶ የነበረችባት ናት ትላለች። ከዛ በተጨማሪ ደግሞ 3 ልጆቿ ፎቶ የሚይዝ አንድ ፍሬም ገዝታ ነበረ፣ ታስታውሰዋለች። የልጆቹ የሶስቱም የአራስነት ፎቶ ነው የተቀመጠበት። የወንዶቹ አለ፣ የሴቷ ልጅ ግን የፎቶ ፍሬሙ ባዶ ነው። ግራ ገባት። ውስጧ እርግጠኛ እየሆነ መጣ። ግን ምን ብላ ታውጣው? ቀጠለችና ቤት ውስጥ መፈለግ ጀመረች። ምን ውስጥ ገብታ? እቃ የሚቀመጥበት ቦታ። እሷ አንድ ነገር በእጇ ይዛ ባሏን መጠየቅ ነው የፈለገችው። ባሏ በጠየቀችው ቁጥር ተቆጥቶ አይመልስላትም፣ ተናዶም አይመልስላትም። ተሳስተሻል፣ አይዞሽ፣ ትረሺዋለሽ፣ ይሄ የደረሰብሽ አደጋ ነው እያለ በፍቅር ነው የሚንከባከባትና ጥያቄዋን የሚመልስላት። የዛን ዕለት ታዲያ ቤት ውስጥ እየፈለገች ያለቃ አንድ ነገር አገኘች። ፀጉር ጌጥ። ያችን ፀጉር ጌጥ ለልጇ ስታረግላት በደንብ ታስታውሳለች። ይሄ ፀጉር ጌጥ ከየት መጣ ብላ አሰበች። ባሏን ጠየቀችው ሲመጣ ከስራ። ይሄ የልጄ ነው አለችው። ይሄ ግለሰብ የሳሌም ባል እስከዚችኛዋ ቀን ድረስ ተቆጥቶ አያውቅም፣ ምንም ብሏት አያውቅም። የዛን ቀን ግን አልተደሰተም፣ አልካደም፣ ወይንም አላሳመናትም፣ አላመነም፣ ምንም አላላትም። ከየት አገኘሽው ብሎ ግን ተቆጣት። እሷ ማግኘት ነው የሌለባት እንጂ እሱ መልስ መስጠት አይችልም በሱ ቤት። ስለዚህ ከየት አገኘሽው፣ ለምንድን ነው እንደዚህ የምትጎረጉሪ ብሎ ተናደደ። ይሄ ግለሰብ ከዚህ በኋላ ምን አይነት እርምጃ ነው የወሰደው? ቤቶቹን በሙሉ ቆለፈና እሱ ወደ ስራ ሲሄድ መኝታ ቤት፣ ሳሎን ምግብ የሚበሰልበት እንጂ እቃ የሚቀመጥበት ሴቷን ልጅ የሚያስታውሳት ነገር ግን አንዳች ነገር እንዳታገኝ ሙሉ ቤቱን ዘጋጋባት። ሳሌም አሁን መፈለግ አትችልም፣ ምንም ነገር ማስረጃ ማግኘት አትችልም። ስለዚህ ቀናቶች ዝም ብላ እያሰበች እየፈራች ማለፍ ጀመሩ። እንቅልፍ ግን አታለች፣ እንቅልፍ አተኛም። በመጣው ሀገሬ በገባው ልጆቼን ባገኘው ብላ ልትደሰት ያሰበችው እች ግለሰብ የሴት ልጇ ነገር ውስጧን በላው። ሁሉም ሰው ግን እንደ ህመምተኛ ነው የሚያያት። ሁሉም ሰው የማስታወስ ችሎታዋ ስለወረደ ወይንም ደግሞ አይምሮ አስተሳሰቧ ስለተዛባ ባደጋው ምክንያት ሙሉ ሰው አድርገው አያስቧትም። የሆነ ጥያቄ ስታነሳ አይዞሽ አደጋው ነው የሚሏት። እች ግለሰብ ግን ውስጧ በጭንቀት ውስጥ ሆኖ ሌሊት ሳትተኛ ቀን ህይወት ለመጀመር አገሯ ላይ በጣም ተቸግራለች። ምንም ነገር ከመጀመሯ በፊት የመጀመሪያው ተግባሯ ሴት ልጇ የት እንዳለች ማግኘት እንደሆነ አምናለች። ተስፋ ያልቆረጠችው ሳሌም አሁንም ብቸኛ ፍንጭ ወደ ሰጧት እናት ጋር ደውላ ቤቷ እንዲመጡ አደረገቻቸው። እኚህ እናት አሁን በስልክ የነገረቻቸውን ነገር
በውስጣቸው በደንብ ስላሰቡበት ተረጋግተው ቁጭ አሉ። ሊነግሩሽ ይገባል እውነቱን፣ ልጅሽን የት እንዳደረሱ። እንዳታርፊ፣ ሰላም እንዳትሰጫቸው መጠየቅ አለብሽ አሏት። እሳቸው እርግጠኛ ናቸው ሴት ልጅ እንዳላት፣ እሷ ናት እርግጠኛ ያልሆነችው። ስለዚህ ጥያቄ በጥያቄ ጥያቄ ላይ ጥያቄ እየደራረበች እየጠየቀቻቸው ትንሽ ሰዓት ካሳለፉ በኋላ ተረዱ። አስበውበት ነው የመጡት። አወጡና እችን ልጅ ታስታውሻታለሽ አሏት። የራሷን ልጅ ፎቶ። ይሄ ፎቶ 1 ዓመቷ ሲከበር ነው። አየችው፣ ልጇን አስታወሰቻት፣ ስሟንም አስታወሷት። አዎ ብላ ተቀበለቻቸው። አሁን ከዚህ በኋላ እኚህ ሴት እርግጠኛ ስለሆነች ወደ ሕግ ብትሄጂ ይሻልሻል። ልጅሽ የደረሰችበትን ነገር ማወቅ አለብሽ። በህይወትም ከሌለች በህይወትም ካለች አሁን የመጀመሪያው ተግባርሽ ባልሽን ጠይቂና ካልሆነ ሂጂና ለሕግ አሳውቂ ያሏት። ባልየው መጣ። ባልየው ሲመጣ ልቧ እየመታ ነው። ለምን በህይወት የለችም ወይስ አለች የሚለውን ነገር እንዲነግራት ነው የጠበቀችው። ሊክድና ሊያስተባብል ወይ ደግሞ እየቃሸሽ ነው፣ ታመሽ ነው፣ የመርሳት ችግር ገጥሞሽ ነው፣ አደጋ ነው ብሎ አሁን ምክንያት ሊሰጥ አይችልም። ለምን ፎቶ ይዘውላት የመጡትን አመጣችና ሰጠችው። ይኸው ፎቶ የልጄ ፎቶ አለችው። የታለች ልጄ ብላ ፊት ለፊቱ ስትቀርብ ግለሰቡ አሁን ይሄንን ፎቶ መቋቋም አይችልም። እውነት ስለሆነ ምንም ብሎ መካድ አይችልም። ግን ወስዶ ከዚህ በኋላ ስለዚች ልጅ ነገር እንዳትጠይቂኝ፣ በአንቺ ምክንያት ነው ይሄ ሁሉ ነገር የደረሰው፣ አደጋው ራሱ በዚች ልጅ ምክንያት የተፈጠረ ነው ብሎ የሚናገረው ነገር ግራ ገባት። አይኗ እያየ ያችን አንድ ያለቻትን የልጇን ፎቶ አቃጠለባት። ጸብ ተጀመረ። የዛን ጊዜ እስካሁን ድረስ ክፉ ነገር ተናግሮ የማያውቀው አባት ልጅቷ አጠገባችን ያለችው በአንቺ ምክንያት ነው፣ አደጋም የደረሰብሽ በራስሽ ምክንያት ነው ብሎ ሁሉን ነገር አስታወሳት። አደጋው ምንድን ነው? ልጅቷስ የት ነው ያለችው? ሞታለች የሚለውን ነገር ሁላችንም በአእምሯችን የሚመጣ ጥያቄ ነው አይደል? ይሄ አባት በፍጹም የልጁን ነገር ሙሉ ለሙሉ ማጥፋት ነው የፈለገው። ግን የሚገኙት ማስረጃዎች ልጅቷ የት እንዳለች ትሙት ትኑር እናትየውን እንድታጣራ አስገድዷታል። የዛን ዕለት አደጋው ሲፈጠር አረብ ሀገር እያለች በታክሲ እየሄደች ነበረ። ሹፌር ከፊት እየነዳ ነው። የመኪናው አሽከርካሪ እሷ ከኋላ ተቀምጣ ነበር። ባልና ሚስት ሳሌምና ባሏ እሱ አገሩ ሆኖ እሷ ደግሞ እሷው አረብ ሀገር ለእረፍት በወጣች ሰዓት ስልክ እያወራች እየተከራከሩ ነበር። ክርክራቸው ምንድን ነው? ልጅቷን ለእህቴ እሰጣለሁ። አባት 3 ልጆቹን እዚህ እያሳደገ፣ እናት ሳሌም ደግሞ አረብ ሀገር ስራ እየሰራች ታስተዳድር ነበር። የባልየው ስራ ብዙ ገቢ የለውም። እሷ ቤተሰቡን ለመርዳት ብላ ነው አረብ ሀገር የሄደችው። ግን ባል አውሮፓ የምትኖር እህት አለችው። እህትየው ተቸግራቸዋል። ስለዚህ እሷ ልጅ ስለሌላት 2 ወንዶች አንድ ላይ ነው ያደጉት። እችኛዋ ትንሿ ግን ትንሽ ስለሆነች ልውሰዳት ብላ ዊንታ የምትባል የ5 ዓመት ልጃቸውን ለመውሰድ ፈለገች። እናት አረብ ሀገር ናት። አባት ከ2 ልጆቹ ጋር ኢትዮጵያ ሆኖ ባለበት ሰዓት እህቱ ሁሉን ነገር ጨራርሳ ልጅቷን ለመውሰድ መጣች። የዛን ጊዜ ለእናት አልተነገራትም። አባትየው አንድ ነገር ስለ ልጅቷ የተናገረው ነገር የለም፣ ምንም ቃል። እህቴ ልታሳድጋት ወደ አውሮፓ ልትወስዳት ነው ብሎ የ5 ዓመት ልጁን ሊሰጥ እንደሆነ የተናገረው ነገር የለም። እች ሴት ረጅም ዓመት አረብ ሀገር ኖራለች ስንል አንዳንድ ጊዜ መጥታ ልጅ ወልዳ እንደገና ተመልሳ የምትሄድበት ጊዜ አለ። ታዲያ ለልጆቿ ብላ አረብ ሀገር ሄዳ ሰርታ ከነሱ ተለይታ እያሳደገቻቸው፣ አሁን ግን ለእህቱ ልጅቷን ለመስጠት ሲወስን እናትየውን ባያስፈቅድም ሁሉን ነገር ግን አሰናድቶ ጨርሷል። እህቱ ከአውሮፓ ከመጣች በኋላ ይሄ ግለሰብ እናቷ በህይወት እንደሌለች፣ እሱ ደግሞ የሚታመም ታማሚ ሆኖ ልጆቹን ማሳደግ እንደማይችል፣ ስለዚህ ይቺ ሴት ልጅ የሚያሳድጋት ሰው ስለሌለ እህቱ በህጋዊ መንገድ አሳዳጊዋ ሆና ሞግዚቷ ሆና የምትኖርበት ሀገር ወስዳ እንድታሳድጋት ሙሉ ፕሮሰሱን ሲያደርግ የተጠቀማቸው የህገ ወጥ ዶክመንት ወይንም ደግሞ ፎርጅድ አሰርቶ ነው። ግን ተሳካለት። ልጅቷን እህቱ ወሰደቻት። እስከምትሄድ ቀን ድረስ
እናትየው ምንም የምታውቀው ነገር የለም። ዛሬ ተኝታለች፣ አሁን ጎረቤት የተጫወተች ነው፣ አንዴ ደግሞ ዘመድ ቤት ናት እያሉ የተወሰኑ ጊዜያት ሄደ። እናት ልጄን አሳዩኝ፣ ምክንያቱም ሁለቱን ወንዶች ቪዲዮ ኮል አድርገው ያሳዩዋታል። ሴቷ ልጅ ግን አታገኛትም። ናፈቀችኝ ልጄ ያለች ልጄን አሳዩኝ ብላ ስትናገረው እረፍት ወጥታ ጓደኞቿ ጋር ወገኖቿ ጋር እስከምትሄድ ድረስ ባልጠበቀና በዛች እረፍት በሄደችባት ቀን ታክሲ ውስጥ ገብታ እየተመለሰች ነበር ወደ አሰሪዎቿ ቤት። የ6 ደቂቃ የሚያክል መንገድ ከሄደች በኋላ ልጅቷ እህቴ ጋር ወደ አውሮፓ ሄዳለች ሲላት ግን ውስጧን መቆጣጠር አቃተው። በጣም እየጮኸች ነበር የምታወራው። ባለ ታክሲው እባክሽ መንዳት አቃተኝ እያላት ነበር። እሷ የዛን ጊዜ እንደምትናገረው አሁን እያስታወሰች ስለሆነ ነገሮች ሁሉ እንደጨለሙባት፣ ግራ እንደገባት፣ መቼ ነው ልጄን ማየት የምችለው፣ ምንድነው ያደረከው እያለች በጣም ሲጫጫው ከቆዩ በኋላ መሀል መንገድ ላይ መኪናውን ከፈተችው። የዛን ጊዜ ከሁለት መኪኖች ጋር ተጋጨ ታክሲው። ከሁለት መኪኖች ጋር ከተጋጨ በኋላ ግን ቀጥሎ ሄዶ ከግንብ ጋር የተጋጨው። የተወሰነ ተጎድታለች፣ ግን ባለ ታክሲው ወይንም ደግሞ አሽከርካሪው እዛው ነው ህይወቱ ያለፈው። መኪናው ተቃጠለ። እሳቱ የተወሰነ ለብልቧታል። በሩን ከፍታው ስለነበረ ግን እሳት እያቃጠላት ወደ ውጭ ወጣች። በጣም ከፍተኛ አደጋ ነው የተፈጠረው። ታዲያ ይህች ሴት ከዛ በኋላ ከአደጋው የበለጠ ድንጋጤው አይምሮዋን ስላሳታት ማስታወስ የሚባለውን ነገር አልቻለችም ነበር። በተለይ ደግሞ የሹፌሩን መሞት፣ የመኪናው መቃጠል፣ ሁሉን ነገር ትዝ ይላታል። አሁን ግን ያችን አደጋ ያስከተለችው የመጀመሪያ ሀሳብ መልሶ አንቺ ነሽ፣ አንቺ የዛን ቀን እንደዛ ባትሆኝ ኖሮ ወይንም ባትጮሂ ኖሮ የመኪና አደጋ አይከተልም ነበር ብሎ ባሏ ሲመልስላት ሁሉ ነገር ተደበላለቀባት። ባሏ አሁን መካድ ስለማይችል አንድ ነገር ነገራት። በቃ ልጅቷ እዛው ትኖር፣ ግን ከአንቺ ጋር መገናኘት ትችላለች። በምን? በቪዲዮ እየተያያችሁ ታወራላችሁ። ልጅቷ ከሄደች ጀምሮ እንድትረሳ እንድትጠነክር ብላ እህትየው ብዙም አታገናኛትም። ከአባቷ ጋርም ከወንድሞቿ ጋር እንደ ውጭ ሰው እንደ ሩቅ ሰው ነው የምታወራው። ለመሆኑ መቼ ነው ሄደችው ብላ ስትጠይቅ አመታት አልፈዋል። ያኔ ስትሄድ የ5 ዓመት ልጅ ናት። አሁን ግን 9 ዓመት ሆኗታል። ግራ ገባት። የ9 ዓመት ልጅ ከሆነች እኮ ረስታናለች አለችው። በአደጋው ያለፉት ዓመታት፣ አደጋው ከደረሰ በኋላ ስትታከም የነበረበት ጊዜ፣ እያታለሏት የነበሩበት ጊዜ ሁሉ ተደምሮ ከመጣች በኋላ ያለው ጊዜ ሲደመር አንድ ላይ ልጅቷ 9 ዓመት ሆኗታል። ሌላ ሰው ሆናለች። አዲስ ቤተሰብ ነው ያላት። እናቴና አባቴ የምትለው አክስቷንና የአክስቷን ባል ነው። እች ልጅ አሁን መልኳ ሌላ ነው፣ ቋንቋዋ ሌላ ነው፣ አስተሳሰቧ ሌላ ነው። ያቺ እናቷ እዚህ ጋርና እዚህ ጋር ጸጉር ጌጥ አርጋላት ያደገችው ልጅ አይደለችም። እች እናት እኮ ለልጆቿ ሩቅ ብትኖርም ትመጣ ነበር በየአመቱ። ልጆቿን ትምህርት ቤት ትወስድ ነበር፣ ታጥባቸው ነበር፣ ታበላቸው ነበር። የሚለያዩት ለ11 ወር ነው። 11 ወር ትቆይና 1 ወር ግን አገሯ አሳልፋ ነው የምትሄደው። ልጇን አራስ ሆና ጥላት ብትሄድም 1 ዓመቷ ሲከበር ነበረች፣ 2 ዓመቷ ሲከበር፣ 3፣ 4፣ 5 ዓመቷ እስኪከበር ድረስ እዚህ ነበረች። ልክ 5 ዓመቷ ከተከበረ በኋላ ግን ሁኔታዎቹ ተቀየሩና ዛሬ በዚህ እድሜዋ ልጅቷ የሌላ ሰው ልጅ መስላለች። ሁሉ ነገሯ ተቀይሯል። እናት ታዲያ ግዴታ ነው ከልጅ ጋር መገናኘት አለብኛለችና አባትየው እህቱን እንዲያስገድድ አደረገችው። ልጅቷ ግን ከእናቷ ጋር ስታወራ ሌላ ሰው ናት። የት ነበርሽ አለቻት። እናቷ እንዳልሆነች አክስቷ ታውቃለች። አክስቷ እንደምታሳድጋት ታውቃለች። ግን ልጅቷ ውስጧ ተደፍኗል። የሷ ጥፋት እንዳልሆነ እናቷ ሳሌም ተረድታለች። ገብቷታል። የት አላችሁ? የት ነበራችሁ እስከዛሬ ድረስ? ለምን እዚህ ላካችሁኝ? ለምንድን ነው እናንተ አንድ ላይ ተሰብስባችሁ እኔም ብቻዬን ያረጋችሁኝ? ብላ ልጅቷ አመፀች። ፊት ነሳቻቸው። በተለይ ወንድሞቿን ናፍቃ ሊሆን ይችላል ተብሎ ነው የታሰበው። ልታናግራቸውም ልታያቸውም አልፈለገችም። ለብቻ አውጥተው እሷን የጣሉ መሰላት። ከፋት። ልታናግራቸው እንደማትፈልግ እዛው ተናግራ ከስልኩ ላይ ተነስታ ሄደች። አባት አሁንም ልጅቷን ወደ ሀገሯ መልሳት፣ ልጄ መምጣት አለባት ብላ በጣም ጠንክራ እናት ስትናገር ምክንያቷ አንድ ነው። ልጄ እጄ ከገባች አለች
እሷ እንደምታስተካክላት አይምሮዋን እንደምትጠግን ብቻ ግን ትምጣና እኛ ጋር ትሁን ስትለው መጎዳቷን የእናትየውን የውስጥ ስብራት በፍጹም አልተረዳም። መቼ ነው የተረዳው? ፖሊስ ፊት ሲቀርቡ። ፖሊስ ፊት ቀርቦ ያደረገው ነገር ልክ እንዳልሆነ ህገወጥ እንደሆነ ልጁን አንስቶ መስጠቱ የሱ ፍቃድ እንጂ የእናትየው ፍቃድ እንዳልሆነ ያንን አለማድረጉ ብቻ አይደለም በህግ ፊት ተጠያቂ ያደረገው። የውሸት ያዘጋጃቸው እነዛ ማስረጃዎች እናቷ በህይወት የለችም፣ አባቷ ታማሚ ነው፣ እድሜዋን ቀንሶ የተለያየ ነገር ያደረጋቸው ነገሮች ሁሉ ይህንን ግለሰብ በህግ ፊት ቀርቦ ቅጣቱን ሲቀበል የዛን ጊዜ አሃ ለካ ሳሌም የምትለው ነገር ሚስቱ የምትለው ነገር ልክ እንደሆነ የዛን ጊዜ ገባው። ግን ልጅቷን መመለስ አልተቻለም። ልጅቷን እናትየው እንደፈለገችው ወደ ሀገሯ ማምጣት አልተቻለም። ምክንያቱም ልጅቷ አትፈልግም። እየተማረች ነው፣ ጥሩ ነው ያለችው፣ አገሩን ለምዳለች፣ የተሻለ ህይወት ይኖራታል፣ የወደፊት እናያለን እየተባለ ዛሬ ነገ እየተባለ እናት ልጇን ለማየት ሳትችል ቀናቶች አለፉ። አባት በእርግጥ አዎ በህግ ቁጥጥር ስር ሆኖ ፍርድ ቤት ቀርቦ ተፈርዶበት ማረሚያ ቤት ቢገኝም እናት ግን ልጆቿን ለብቻዋ ለማሳደግ ወስና ከባሏ ጋር እዛው ባለበት ቦታ ፍቺ ፈጸመች። እናት ከወንድ ልጆቿ ጋር በሰላም እየኖረች ነው። የሚያስገርመው ነገር ግን የሴቷ ልጅ መምጣት አለመፈለግ ብቻ ሳይሆን እስከዚህኛዋ ቀን ድረስ አባትየው የእናትየውን ጉዳት ቢረዳም በሰራው ስራ ግን በፍጹም አይጸጸትም። እሱ ይሄንን ዋጋ የሚከፍለው ሴት ልጁ የተሻለ ህይወት እንድትኖር በማሰብ ነው ብሎ ነው የሚያስበው። ሁልጊዜም ከታሪኮቻችን መጨረሻ የምናነሳቸው በርካታ ሀሳቦች አሉ። የዛሬ ባል ታሪኮቻችንን ተመልክተን ወደ ውስጣችን የሚመጣ ብዙ ሀሳብ ሊኖር ይችላል። ትልቁና ዋናው ነገር ግን እናት ለአባትየው ወይንም ደግሞ ከባሏ ውጪ ልጆቿን ለማን አደራ ብላ ልትሄድ ትችላለች? አባታቸው ነው። እሷ ያደረገችውን ነገር እሷ ቦታ ላይ ብንሆን ማናችንም ልናደርግ እንችላለን። ያስገደዳት የህይወት መንገድ ነው። ልጆቹ እንዲማሩ፣ ጥሩ ቤት ውስጥ እንዲኖሩ፣ ጥሩ ምግብ እንዲመገቡ፣ የተሻለ ህይወት እንዲያገኙ የነበረው አንድና አንድ አማራጭ የእሷ አረብ ሀገር መሄድ ነው። ሄደች። ታዲያ ግን ይህ ግለሰብ ሁለቱን ወንዶች ይዞ ለሌላ ሰው ልጅ አሳልፎ ሲሰጥ ትልቁ ጥፋት እዛ ጋር ነበር ብለን ነው የምንረዳው። እኛስ በተመሳሳይ አይነት ሁኔታ ወደ ተለያየ ሀገር እናቶችም አባቶችም ልጆች ጥለው ለስራ ለተለያየ ነገር ሲሄዱ ማስተዋል ያለባቸው አንድ ነገር አለ። በህጋዊ መንገድ ኃላፊነቱን በህጋዊ መንገድ ነው ለሰው መስጠት ያለባቸው። ትክክለኛ የነሱን ድርሻ እናትየው የሷን ድርሻ እንደሷ ሆኖ ብቸኛ ልጆቹን የሚያሳድግ ማን እንደሆነ ህጋዊ ማስረጃ መስጠት ነበረባት። ለአባት አደራ ብላ ስትሄድ አባት ለሶስተኛ ወገን አሳልፎ መስጠት አይችልም። ይህንን ሲያደርግ ህገወጥ እንደሆነ ይሄ ግለሰብ አያውቅም። ልጅ አደራ ተብሎ የተሰጠው ግን ባል ብቻ ላይሆን ይችላል። አያቶች ሊሆኑ ይችላሉ፣ አክስቶች ሊሆኑ ይችላሉ፣ የባል ዘመድ፣ የሚስት ዘመድ፣ ጓደኛ፣ የተለያየ ሰው ልጁን አደራ ብሎ ለሰው ሊሰጥ ይችላል። ለሶስተኛ ወገን ግን አሳልፈን ስንሰጥ በህግ ተጠያቂ እንደሆንን መረዳት መቻል አለብን። በህግ ተጠያቂ የምንሆነው ግን ልጅ አደራ ተሰጥቶ ሲኬድ ለዛች ጊዜ ህጋዊ ከሆነ ቦታ ውክልና ወይ ደግሞ ልጆቹን በሞግዚትነት እንዲያሳድግ ህጋዊ ተቋም ተኪዶ ግዴታ ማስተካከል መቻል አለብን። ልጆቻችንን ለሰው አደራ ብለን ሄደን ያ ሰው አንስቶ ለሆነ ሰው እንትን አንስቶ ለሆነ ሰው የሚሰጥብን ከሆነ ግን እንደ ዛሬ ባል ታሪኮቻችን ልጆቻችን የማንፈልገው ቦታ ሊሄዱብን ይችላሉ። ማንም ሰው በተለይ ሴቶች እህቶቻችን የተለመደ ነገር ነው። ልጆቻቸውን ሰጥተው ወደ አረብ ሀገር ይሄዳሉ። አያድርጉት ማለት አንችልም። ያንን የሚያስደርጋቸው ችግር ነው። ወደዛ ነገር የሚገፋቸው የተሻለ ህይወት ለልጆቻቸው ለመስጠት ነው። ከልጇ መነጠል የምትፈልግ እናት አለች ማለት በጣም ከባድ ነው። እናትና ልጅን የሚነጥል ነገር ችግር ነው። የተሻለ ህይወት ለልጆቿ ለመስጠት ወደ ተለያየ ቦታ ሄዳ የምትሰራ ማንኛውም እናት ግን ማድረግ ያለባት አንድ ነገር አለ። ከህጋዊ ተቋም እሷ አሳልፋ ለልጆቿን በሞግዚትነት እንደሰጠች ማስረጃ መያዝ አለባት። አለበለዚያ ልጆቹ በየት በኩል መቼ እንዴት እንደተሰጡ ልታውቅ አትችልም።
ሁለተኛው ነገር ደግሞ ማንም ሰው ልጆቿን ከቤቷ እሷ ካስቀመጠችበት ቦታ ከማውጣቱ በፊት እንደምትጠየቅ፣ እንደሚያስፈቅዷት፣ እንደሚነግሯት ኃላፊነት በጎደለው አይነት ሁኔታ ልጆቿን እንደ ዕቃ ለሰው አንስተው እንደማይሰጡባት እርግጠኛ መሆን አለባት። ይህንን እርግጠኛ መሆን የምትችለው ግን ልጆቿን አደራ ብላ የምትሄደው ለማ እንደሆነ ትክክለኛ ሰው መምረጥ ስትችል ነው። ትሄዳለች አትሄድም ሌላ ሀሳብ ነው። ያ እንደ ሰው እንደዛች እናት የኑሮ ሁኔታ የሚወሰን ነገር ነው። ለመሄድ ከወሰነች ግን አንዲት እናት ልጆቿን ትታ ወደ ውጭ ሀገር ሄዳ ስራ የምትሰራ ከሆነ አደራ የምትለው ለማ እንደሆነ እርግጠኛ መሆን አለባት። በደንብ ማስተዋል መቻል አለባት። አንዳንድ እህቶቻችን ግራ ይገባቸዋል። ልጆቻቸውን ለሰው ሰጥተው እነሱን ለስራ መሄድ ይፈልጋሉ። ግን ለማልስጥ ለእንትና ዝምድና አይደለም ልጅን የሚይዘው፣ ስጋ ስለሆነ አይደለም ሰው ልጅን የሚንከባከበው፣ ህሊና ስላለው ነው። ሰው ስንመርጥ ተግባሩን፣ ህይወቱን፣ ማንነቱን አይተን እንምረጥ። ምክንያቱም ለልጆቻችን ትተንላቸው የምንሄዳቸው ሰዎች ጠዋትና ማታ ከልጆቻችን ጋር ያወራሉ፣ ልጆቻችንን ያሳድጋሉ አይደል? እነዛ ሰዎች ከአንደበታቸው የሚወጣውን ቃል ልጆቻችን ጭንቅላት ውስጥ ነው የሚገባው። የፈለገ ነገር ቢሆን ማንነታቸውን አይተን ነው የልጆቻችንን ማረፊያ መምረጥ ያለብን እንጂ ዝምድና ስላለ አይደለም። መንከባከብ ይችላሉ፣ ህሊና አላቸው፣ ፈጣሪን ይፈራሉ፣ ህግ ያከብራሉ። ልጆቻችን ምንድን ነው የሚያዩት ጠዋትና ማታ? ስለ ትምህርት ምንድን ነው የሚያስቡት? ሁሉ ጊዜ ከትምህርት ቤት የሚያስቀር ነው ወይስ ትምህርት ቤት እንዲማሩ የሚያደርግ? ይህንን ሁሉ ማገናዘብ መቻል አለብን። ማንም ሴት ማንም እናት ልጇን ለሰው ጥላ ስትሄድ ግልጽ ነው፣ ገንዘብ እየላከች ሙሉ ቤተሰቡን ነው የምታስተዳድረው። ታዲያ አንቺ ለፍተሽ ጥረሽ ግረሽ ገንዘብ እየላክሽ ያንን ቤተሰብ ሁሉ የሚበላውን የሚጠጣውን የምትሰጪ ከሆነ አንቺም ቦታ አለሽ፣ ድምፅ አለሽ፣ ስልጣን አለሽ በልጆችሽ ህይወት ላይ። ስለዚህ በደንብ አድርገሽ አስተውለሽ ማን ጋር እንደምትሰጪ አደራ ካልሽ በኋላ የዕለት ተዕለት ተግባራቸውን ህይወታቸውን ደግሞ ለመቆጣጠር የራስሽን ቦታ መረዳት ብቻ ነው እንጂ ልጆቹን ስለያዙ ይሉንታ፣ ልጆቹን ስለያዙ ማፈር አያስፈልግም። ትክክለኛውን ሰው ከመረጥን በትክክለኛው መንገድ ልጆቹ ያድጋሉ፣ ይማራሉ፣ ይበላሉ፣ ይታጠባሉ። ስነ ስርዓት ባለው መንገድ ይሄንን ነገር ይስተካከልልናል። ለዚህ ነው መጀመሪያ ከሀገር ከመውጣታቸው በፊት እናቶች ልጆቻቸውን ጥለው እንደሚሄዱ ከወሰኑ እርግጠኛ ከሆኑ ማንጋትተው እንደሚሄዱ ለማን ልጆቻቸውን አደራ እንደሚሉ አስተውለው ነው መምረጥ ያለባቸው። ዝምድናና ጓደኝነት ልጅን በደንብ እንድናሳድግ እንድንንከባከብ አያደርገንም። ልጅን የሚንከባከብ ሰው ህሊናው ትክክለኛ የሆነ ሰው ነው፣ ንጹህ የሆነ ሰው ነው። ልጅን የሚወድ ሰው፣ በልጅ አስተዳደግ የሚያምን ሰው፣ በትምህርት የሚያምን ሰው፣ በስነ ምግባር የታነጸ ሰው ሲሆን የዛን ጊዜ ልጆቻችንን አደራ ብለን ነው ብንሄድ እንኳን እፎይ ብለን ስራችንን መስራት። የዛሬ ባህል ታሪኮቻችን ተመልክተን ሌላ የምንመለከተው ሀሳብ ወይንም ደግሞ ያስገረመን ነገር ምንድነው? ይህች ሴት በአደጋው ጊዜ በእሳት ተቃጥላ ነበር አይደል? ተለብልባለች ይላል ታሪኳ። ከዛ በተጨማሪ ደግሞ ከዛ ከተቃጠለው መኪና ውስጥ በሩን ከፍታው ስለነበረ ተወርውራ ነው የወጣችው። ሰውነቷ ተጎድቷል። ከምንም በላይ ግን የተጎዳው ጭንቅላቷ ነው። አይምሮዋን የተነካው። ታከመች። ሰውነቷ ላይ የነበሩት ቁስሎች ዳኑ። አይምሮዋ ውስጥ የነበረው ነገር ግን አልወጣም። ያቺ ታክሲ ውስጥ የተከራከሯት ነገር ጭንቅላቷ ውስጥ ተቀመጠች። ጭንቀት ፈጠረባት። የስነ ልቦና የምክር አገልግሎት አግኝታለች እቺ ሴት። ዛሬ አገግማለች። ግን ሁሌ የምትናገረውና የምታስረዳው ነገር አለ። ሰውነቷ ላይ ከደረሰው ጉዳት በላይ አይምሮዋ ላይ የደረሰው ጉዳት ከፍተኛ እንደሆነ ትናገራለች። ሁላችንም እዚህ ጋር የምንረዳው አንድ ነገር አለ። ማንም ሰው ቢመታ ወይንም ደግሞ የሆነ ነገር ቢቆርጠው ወይም ደግሞ የሆነ ነገር መቶት ሰውነቱ ቢበልስ ይድናል። አይምሮአችን ላይ የደረሰ ጉዳት፣ አይምሮአችን ላይ የደረሰ ሐዘን፣ የተሳቀቅ ነው፣ የተጨነቅ ነው፣ ውስጣችን የተጎዳው ነገር ግን በየትኛውም የእድሜ ክልል ውስጥ ሆነን ከውስጣችን ለመውጣት ግዴታ ሕክምና እንደሚያስፈልገው ነው። የሰው የመቆረጥ፣ የመመታት፣ የመበለዝ ወይም የማበጥ ሁሉ ነገር በሕክምና ይጠፋል፣ ይድናል። የአይምሮአችን ጉዳት ግን አይምሮአችን ላይ የደረሰብን ነገር ካለ ግን ሐኪም ጋር መሄድ መቻል አለብን። ውስጣችንን የሚጎዳው ቦታ፣ ውስጣችንን የሚያስጨንቀው ቦታ፣ የሚከፋን ቦታ ለመኖር አንዳንዴ ግዴታ ይሆንብናል። ህይወት ስለሆነ
የምንፈራበት ቦታ ውስጣችን ጭንቅ የሚለው ቦታ ወይ ደግሞ የሆነ የማይመቸን ህይወት ውስጥ የማይስማማን ነገር ጋር ለኛ በቃ በፍጹም እዚህ ነገር ውስጥ መቼ ወጥቼ የምንለው ነገር ሊገጥመንና ህይወታችን 1 2 3 4 እያለ አመታት ሊሄድ ይችላል። ከቻልን የሚያስጨንቀን የሚያስከፋን ራሳችንን እንድንጠላ የሚያደርገን ምንም አይነት ህይወት ይሁን በቻልን ጊዜ ዛሬም ከሆነ ዛሬም መውጣት ነው። የፈለገ ነገር ቢሆን ከኛ የሚበልጥ ነገር የለም። ግን እየጨነቀን እየከፋን ለመኖር የምንገደድበት ህይወት ይኖራል። አንዳንዴ አማራጭ አተን እንደነዚህ አይነት ታሪኮች ወይንም ደግሞ እንደነዚህ አይነት የህይወት አጋጣሚዎች የብዙ ሰው ነው፣ የኛ ብቻ አይደለም። አንዳንድ ሰው በአመቱ ይወጣል፣ አንዳንድ ሰው በአንድ ወር ይወጣል፣ አንዳንድ ሰው 10 20 30 40 ዓመት ሊኖር ይችላል የማይፈልገው ነገር ውስጥ። ዘመድ ጋር ሊሆን ይችላል፣ የትዳር አጋር ጋር ሊሆን ይችላል፣ ጉርብትና ሊሆን ይችላል፣ ወይ ደግሞ ግቢ ውስጥ የተከራየው ቤት ሊሆን ይችላል፣ ሰው ትልቁ ቤት ሰዎች እየኖሩ ሰርቪስ ውስጥ እየኖሩ ሊሆን ይችላል። የማይመቸን የማንፈልገው ቦታ ለመኖር ህይወት ሊያስገድደን ይችላል። እርግጠኛ መሆን ያለብን አንድ ነገር ግን ከማንፈለግበት እኛም ከምንጠላው ከማይመቸን ቦታ ቀን ቆጥረን መውጣት አለብን። መሰንበት የለብንም። ምክንያቱም ባንክ የተቀመጠ እድሜ የለንም። ጊዜያችን ውድ ነው። ይሄንን ማድረግ ሳንችል ቀርተን ጊዜው ሄዶ ወይም ደግሞ ማድረግ ችለን ከዛ ህይወት ደግሞ ቶሎ ከወጣን ከማንወደው ቦታ ወጣን ማለት ዳንን ማለት አይደለም። ያልተመቸን ቦታ፣ ያሳመመን ቦታ፣ ያስጨነቀን ቦታ ጥለን ከወጣን በኋላ ወዲያውኑ ማድረግ ያለብን አንድ ነገር አለ። ከጭንቅላታችን ያ ነገር እንዲወጣ የስነ ልቦና ምክር አገልግሎት ማግኘት መቻል አለብን። አለበለዚያ ግን ውስጣችን ጭንቀቱን፣ ሀዘኑን፣ ጉዳቱን ተሸክመን ነው የምንኖረው። እንደነዚህ አይነት ሀሳቦች እንደዚህ ጭንቀት የሚያስጨንቀን ውስጣችን ከኛ ጋር ይኖረ ነገር ስላለመድ ነው ሕክምና እንደሚያስፈልገን ስለማናቅ ውስጣችን ልክ ከዛ ቦታ የራቅን ጊዜ የዳንን ይመስለናል። አይደለም። የዕለት ተዕለት ተግባራችንን፣ ስራችንን፣ ያለንን ሪሌሽንሺፕ፣ ውሎ አዳራችንን፣ የውስጣችንን ሰላም ሁሉ ነገር ነው የሚረብሸው። ከከፋን ቦታ ከወጣን በኋላ ግዴታ ሕክምና ያስፈልገናል። ባለሙያ ጋር መሄድ መቻል አለብን። ሳንፈራ ሳናፍር የደረሰብንን ነገር ያስከፋንን ነገር መናገር አለብን። አንዳንድ ጊዜ አንዳንድ የከፋንን ነገር ስንናገር ለባለሙያ እንደ ህፃን ልጅ ልናለቅስ እንችላለን። እንደ ህፃን ልጅ ሊከፋን ይችላል፣ ልንንሰቀሰቅ እንችላለን። ባለሙያ ሐኪም ነው። ማፈር የለብንም። እኔ ነኝ ወይም እንትና ናት ብቻ አይደለም። ሁላችንም በህይወት የሚገጥመን ጉዳት አለ። ሰው ነንና እንደ ሰው አስበን ኩራት ሳይዘን ትዕቢት ሳይዘን ሳንኮፈስ ራሳችንን ወረድ አድርገን ማስረዳት ለኛ ነው የሚጠቅመው። ሕክምና እናገኛለን፣ እርዳታ እናገኛለን፣ ካለብን ነገር እንድናለን። ይሄንን ካላደረግን ግን የዘላለም ጭንቀት ተሸክመን ወደ ህመም የሚያጋልጠን ትልቅ ችግር ውስጥ ራሳችንን ከመጣላችን በፊት ባለሙያ ጋር ሄደን እውነቱን ተናግረን ነፃ መውጣት፣ መዳን፣ ከዛ ቦታ መራቅ ሲባል እውነተኛ መዳን የሚመጣው ትክክለኛው ጭንቅላታችን በባለሙያ እርዳታ ሲያገኝ ነው። የዛሬ ባል ታሪኮቻችንን ስንመለከት ሌላ የምንታዘበው ነገር ባልየው ስህተቱን ለመደበቅ ብሎ የለሽም ልጅ አላት፣ ካዳት። ዘመዶችም እንደዛ አሏት። እሺ ለልጅቷ ጥሩ ህይወት ተመኝተው ነው ወይ አሟት ስለሆነ የመጣችው እስኪሻላት ብለው ነው እንላለን። ከዛች እናት እኚህ ትልቅ ሴት መጥተው እንደዚህ ነው ብለው ካስረዷት ሴት ውጪ ግን ሌላ ለዚች ሴት እውነትን የነገራት የለም። ሁሉም ሰው ለውሸት ተባበረ። ሁሉም ሰው ሀቅን ከማውጣት ሸሸ። እንደነዚህ አይነት ነገሮች በዕለት ተዕለት ህይወታችን ላይ ባይገጥመን እንኳን እኛም ራሳችንን ሰዎች በውሸት ህብረት ሲፈጥሩ አንድን ሰው ሀቁን ሲክዱት ካየን የራሳችንን አስተዋጽኦ ብናደርግ ያንን ሰው እናድነዋለን የሚለውን ነገር ያስረዳናል። የኚህ እናት ተግባር ሁለት አይነት ነገር ነው ያለው። እዚህ ጋር ሀቄ ካዳለ፣ እዚህ ጋር ደግሞ ሀቋን የተካደች ሴት አለች። ሁለቱንም ሰው ጋር ልንሆን እንችላለን። ትልቁ ጉዳት የሚመጣው ግን እዚህ ጋር የእናትየው የሳሌም ቦታ ጋር ብንሆን ነው። አንዳንዴ ህይወት አጋጣሚ እንደነዚህ አይነት ነገሮች ሊገጥሙን ይችላል። ሁሉም ሰው ይተባበርና የኛን እውነት ሊክደን ይችላል። አጠገባችን ያሉት ሰዎች በጠቅላላ እውነት እየተናገርን እኛ የምንናገረው ነገር ትክክል እየሆነ አይ ትክክል አይደለሽም፣ አይ ተሳስተሃል፣ አይ እንደዚህ ማድረግ አልነበረብህም፣ እንደዚህ ማድረግ አትችልም፣ እንዲህ ማድረግ አትችይም ብለው ከጎናችን ያሉት ሰዎች በጠቅላላ እውነት ትክክል እኛ ጋር ያለ
ግን እነሱ ትክክል አይደለሽም ይሉናል። ሐቃችንን በህብረት ዋጥ አድርገው ሊክዱን ይችላሉ። እንደነዚህ አይነት ቦታ ጋር አንድ ነገር መረዳት ያለብን ነገር አለ። ሰዎች ተሰብስበው ውሸትን እውነት ሊያደርጉብን ሊሞክሩ ይችላሉ። አጠገባችን ያሉት ሰዎች ውሸት እኮ ነው ውስጣችን ያውቃል፣ ግን የነሱ ውሸት ሁሉም አንድ ላይ ሆ ብሎ ስለሚናገሩት እውነት ይመስላል። የዛን ጊዜ የምንወስነው ውሳኔ እኛን ይጎዳናል፣ እነሱን ያስደስታቸዋል። እኛን ህይወታችንን እስከ መጨረሻው ድረስ የቀኙን መንገድ መያዝ ሲገባን የግራውን ሊያስይዘን ይችላል። ሰዎች አንድ ላይ ተሰብስበው የኛን እውነት በውሸት ቀይረውት አይ ነጭ እያልን ነጭ ቀለም እያየን አይ ይሄ ነጭ አይደለም ቢጫ ነው ሊሉን ይችላሉ። የዛን ጊዜ ግራ ገብቶን ሐቃችንን ትተን የነሱን እውነት ነው ካልን እኛ ስለምንጎዳ እንኳን 1 2 3 4 5 ሰው አይደለም ለምን 10,000 እና 100,000 አይሆኑ ሐቃችን እውነታችን እርግጠኛ ከሆነን ልባችንን ነው መከተል ያለብን። በተለይ በገዛ ህይወታችን በተለይ በራሳችን ህይወት ላይ መንገዳችንን ስንሰትር በፍጹም ይሄን አታድርግ። ለራሳችን እኮ ነው 18 ዓመት ካለፈን በኋላ ህይወታችንን በየትኛው መንገድ እንደምንወስደው ራሳችን እናውቃለን። አትሂድ በዚህ መንገድ አታድርግ ይሄንን እያሉ ሊጫኑን ይሞክራሉ። በዛ ጊዜ ወስነን የራሳችንን መንገድ ማናስኬድ ከሆነ የዛን ጊዜ የህይወታችንን መሪ ለቀን ለሰው ሰጠን ማለት ነው። ይሄንን ካደረግን ደግሞ ግልጽ ነው ህይወታችንን በመንፈልገው መንገድ መምራት አንችልም። ዓላማችንን፣ ሐሳባችንን፣ ጎላችንን ለማግኘት አንችልም። ለዚህ ነው ህይወታችንን ስንመራ እኛ ለራሳችን የያዝነው መንገድ ትክክል እንደሆነ እርግጠኛ ከሆንን ወደዚህም ብለን ሰዎች የሚሉትን ነገር ሰምተን ሐሳባችንን ከመቀየራችን በፊት እውነት ማንጋ እንዳለ መረዳት መቻል አለብን። ትክክለኛውና እውነተኛው ሰው መጥቶ ሐሳብ ከጠየቅነው ነው ሐሳብ የሚሰጠን። በተረፈ ግን በዚህ መንገድ ሂድ፣ ህይወትህን በዚህ መንገድ አድርግ፣ እንዲያድርግ ብያለሁ እንዲያድርግ። አንዳንድማ ጊዜ ህፃን የሆነን እስከሚመስል ድረስ ሰዎች ህይወታችን ሊቆጣጠሩት ይሞክራሉ። ይህ ልክ አይደለም። በዚህ መንገድ ሂጂ ብዬሻለሁ፣ ይሄንን ስራ ስሪ ብዬሻለሁ፣ ይሄንን ነገር ብይ ብዬሻለሁ፣ ይሄን ልበሺ ብዬሻለሁ ብለው ሰዎች ህይወታችንን ሊቆጣጠሩት ሲሞክሩ ዘመድ ይሁን ለምን እናትና አባት አይሆንም? ለምን የፈለገ አይነት የትዳር አጋር አይሆንም? ለምን እህትና ወንድም አይሆንም? ምንም ይሁን ትልቅ ሰው ሆነን ስራ ሰርተን አንዳንዶቻችን ልጆች ወልደን ቤተሰብ እያስተዳደርን ብዙ ኃላፊነት እያለብን አንዳንድ ሰው ይመጣና ህይወታችንን ሙሉ ለሙሉ ተቆጣጥሮት ብቻውን አይደለም ደግሞ ቤተሰብስቦ ሰዎች 1 2 3 10 20 ሊሆኑ ይችላሉ ይሰበስቡና አያንተ አያንቺ በዚህ መንገድ ሂጂ፣ ይሄን መስራት ያለብህ፣ ይሄንን ገንዘብህን ለእንትን ነው ማዋል ያለብህ፣ ይሄንን ገንዘብሽን ለእንደዚህ ነው መክፈል ያለብሽ እያሉ እንቅል ያደርጉን ይችላሉ። ዞር በሉ ነው ማለት ያለብን። ምን አገባችሁ? 18 ዓመት አልፎት ራሱን የቻለ ሰው ይሄንን ሊመራ አይገባም። መስማት ጥሩ ነው፣ ሐሳብ መቀበል መብታችን ነው ከፈለግን ነው። ግን ከአንድ ሰው የምንፈልገውን ሐሳብ የምንሰማው ከፈለግን ነው። ሳንፈልግ ግን መጥቶ ህይወታችን ላይ ጥልቅ ብሎ ገብቶ በዚህ መንገድ ሂድ፣ ይሄን አድርግ፣ እንደዚህ ስራ የሚለንን ሰው ምን አገባህ ብለን ነው መመለስ ያለብን። የራሱን ህይወት ይምራ ሰው፣ የራሱን መንገድ ያስተካክል። ለምንድን ነው ሰው የኛን ህይወት የሚያየው? ለምንድን ነው ሰው መጥቶ እንዲህ ነው ማድረግ ያለብህ እያለ የሚያስገድደን? አንዳንድ ሰው እኮ ሰው ቤት ይሄድና እንዲህ አይነት እቃ ነው መግዛት ያለባችሁ፣ ለቤታቸው ለሚጠቀሙበት እቃ ደሞዛችሁን እንዲህ ነው መከፋፈል ያለባችሁ፣ እንዴ ልጅ እንደዚህ አይነት ትምህርት ቤት ነው ማስተማር ያለባችሁ፣ እናንተ እንደዚህ ነው ገንዘባችሁ ማድረግ ያለባችሁ ብሎ ከመንገር አልፎ አንዳንድ ቤተሰብ ያስገድዳል። ምን አገባቸው? ሰርተን ያመጣነው ልጆቻችንን ራሳችን የወለድናቸው ልጆች የት እንደምናስተምር መጀመሪያ የራሳችሁን ህይወት ምሩ፣ የራሳችሁን ህይወት ሰትሩ። ለኛ ከምትመክሩን የራሳችሁን መንገድ አስተካክሉ፣ እኛ የራሳችንን እናስተካክላለን ብሎ ነው ሰው መመለስ ያለበት እንጂ እሺ እያለ የሰው ወሬ እየሰማ የማያውቀው መንገድ መጓዝ የለበትም። እኛ የመረጥነው መንገድ ነው የምናውቀው። የሰው መንገድ የምንከተል ከሆነ ግን የምንወላውል ከሆነ ህይወታችንን ለመምራት ብቃት የለንም፣ አቅም የለንም ማለት ነው። ውሳኔያችን ትክክል ነው፣ አቋማችን ልክ ነው፣ ህይወታችንን በየትኛው መንገድ እንደምንሄድ እናውቃለን። ስለዚህ ሲጀመር አለመንገድ ነው። ሰምቶ መጥቶ ግን በዚህ መንገድ ሂዱ የሚለንን ሰው አልሰማም ነው ማለት ያለብን። ለምን? የራሳችን ምርጫ ለራሳችን ዓላማ ትክክል ነው። ታዲያ ሰው ማንን ነው ማማከር ያለበት? የሚያውቅ ሰው፣ ከሱ የሚበልጥ ሰው፣
ከሱ የበለጠውን ሰው ነው ሄዶ ስለ ህይወቱ ማማከር ያለበት። መረዳት ያለበት ከሚያቅ ሰው ነው፣ ከተማረ ሰው፣ በዛ መንገድ ካለፈ ሰው ነው ማማከር ካለበት ማማከር ያለበት እንጂ በልምድ ምክክር እነሱ ያላደረጉትን ነገር እኛን አድርጉ ከሚሉን ሰዎች አይደለም። ከኛ የበለጠ ህይወት ያሳኩ ሰዎች ናቸው እንዲመክሩ መፍቀድ ያለብን። ከኛ የበለጠ በላይፋቸው ባላቸው ነገር በገንዘባቸው በትምህርታቸው አይደለም፣ በእውቀታቸው ራሳቸውን ህይወታቸውን በመሩበት መንገድ አለበለዚያ ደግሞ የስነ ልቦና ምክር አገልግሎት መስጠት ሲችሉ ብቻ ነው እንጂ ይሄ ተሰብስቦ በወሬ የሚመከር ምክር ለማንም ጠቅሞ አያውቅም፣ ከዚህ በኋላም አይጠቅምም። እዚህ ቤተሰብ ውስጥ ብዙ ሰዎች ተጎድተዋል። እናትየው ተጎድታለች፣ አባትየው ተጎድተዋል፣ ውጭ ሀገር የሄደችው ልጅም ተጎድታለች። ግን ከማንም በላይ ያለ ምርጫዋ ያለ ፍላጎቷ በሐሰት የምታድግበት ቦታ ምርጫዋ ያልሆነ ይህች ህፃን ልጅ ከሁሉም በላይ ተጎድታለች። መጪው ዘመኗ ሁሉ ጉዳት ውስጥ ሊሆን ይችላል። ወላጆች ትላልቅ ሰዎች በሚመርጡት ምርጫ ወላጆች እነሱ ፈልገው እራመድበታለሁ ይሄድበታለሁ ያሉት መንገድ ልጆችን ምን ያህል እንደሚጎዳ በዛሬ ታሪካችን ተመልክተናል። ሁላችንም በህይወታችን የምንወስናቸው ውሳኔዎች በተለይ ልጅ ከወለድን በኋላ በማስተዋልና በጥንቃቄ መሆን ያለበት የልጆቻችንን አይምሮ እንደሚጎዳውና እንደማይጎዳው ተጠንቅቀንና አይተን መወሰን አለብን የሚባለው ለዛ ነው። እናትና አባት ከሆነ በኋላ አንድን ነገር ከመወሰኑ በፊት አንዴ ሁለቴ አይደለም ደጋግሞ ያስባል። ምክንያቱም በልጆቻችን መጪ ህይወት ላይ ምን አይነት ጉዳት ሊያስከትል ይችላል። እኛ የምንወስናት አንድ ውሳኔ ህይወታችንን መሪያችንን ቀይረን ከዚህኛው ወደ ሆነ ቦታ እንሄዳለን። ስራ ሊሆን ይችላል፣ መኖሪያ ሊሆን ይችላል። እንደነዚህ አይነት ትናንሽ ነገሮች ላይ እንኳን ትኩረት እናደርጋለን። እንኳን አይደለም ልጆቻችንን ከቤት አስወጥተን ለሌላ ሰው ስንሰጥ፣ እንኳን አይደለም ልጆቻችንን ከጉያችን አውጥተን ለሌላ ሰው አሳድጉ ብለን ስንሰጥ ማስተዋል መቻል አለብን። በተለይ እናቶች፣ አባቶችም ኃላፊነት አላቸው። የእናቶች ድርሻ ግን እዚህ ጋር በጣም ትልቅ ነው። አንዲት እናት ልጇን ለሆነ ሰው ስትሰጥ፣ አንዲት እናት ልጇን ከራሷ ማንም እናት ወዳ ልጇን ለሰው አትሰጥም። ማንም እናት ጨክና ልጇን ለሰው አትሰጥም። ማንም እናት ልጇን ጠልታ ለሰው አትሰጥም። ስላልተመቻት ስላልቻለች የተለያየ ነገር ሊሆን ይችላል። ግን በየትኛውም እድሜ ክልል ውስጥ በተለይ ይሄ በልጅነት የሚደረግ ወይም ደግሞ የሚወሰን ነገር ነው፣ ወይም ደግሞ ከፍም ካሉ በችግር ምክንያት የሚወሰን ነው። እርግጠኛ መሆን ያለባቸው ነገር ልጆቻቸው ላይ የሚያስከትለውን ጉዳት ነው። ጊዜውን ማሰብ መቻል አለብን። ይሄንን ነገር ስንወስን ለስንት ዓመት ነው? መቼ ነው ከልጆቻችን ጋር አንድ ላይ የምንኖረው? ምን አድርገንስ ነው የምናካክሰው የሚለውን ነገር እናት ማስተዋል መቻል አለባት። የምንወስነው ውሳኔ ልጆቹን ይጎዳል ሲባል ደግሞ እንደ ዛሬ ባል ታሪኮቻችን ልጅቷ ወላጆቿን አልፈልግም እንዳለችው ልጆቹ አልፈልግም ሊሉ ይችላሉ። አናያችሁም ሊሉ ይችላሉ። ልጆቹ አይፈረድባቸውም። የት ነበርክ የት ነበርሽ ብለው ጥያቄ ሊያመጡ ይችላሉ። መልሱን አዘጋጅተን የተበላሸውን ነገር ማረም ግን የወላጅ ድርሻ ነው፣ የልጆች ድርሻ አይደለም። ውሳኔያችን ጎድቷቸው ውሳኔያችን ከጉያችን እንዲወጡ ሰው ቤት እንዲሄዱ የሰው ልጅ እንዲሆኑ ዘመድ ጋር ይሁን ባዳጋ እንዲያድጉ ካደረግን በኋላ እንደገና ደግሞ ነገሩን ለማስተካከል ስንሄድ ደግሞ እኛ ትዕግስት ኖሮን የምናስተካክልበትን መንገድ ፈልገን ማስተካከል ብቻ አላማችን ሆኖ መሄድ ባለብን መንገድ ሁሉ ሄደን ያንን ነገር ማስተካከል ማንችል ከሆነ ልጆቹን መልሰን የምንወቅሳቸው ከሆነ ሁለተኛ ጥፋትና ሁለተኛ በደል ነው። የዛሬ ባል ታሪካችን ልጅቷ መመለስ አትፈልግም። እናቷን የት ነበርሽ? ወንድሞቿን ስታያቸው ትናደዳለች። ስለምትቀና ነው። እነሱ የኖሩት ኑሮ ለምን እኔ ያልኖርኩም ብላ ስለምታስብ ነው። በዚህ እድሜዋ እናት ተስፋ አልቆረጠችም። እየሞከረች ነው፣ እየባበለቻት ነው። እንደዛ ነው መሆን ያለብን። አንዳንድ ወላጆች ግን እንዴ ካልፈለገ የራሱ ጉዳይ፣ እንዴ ካልፈለገች የራሷ ጉዳይ ብለው ተስፋ ይቆርጣሉ። እንደነዚህ አይነት ነገሮች የማያስኬዱት የማያስማሙን ወይንም ስህተት ነው የምንለው ምክንያት እኛ ፈልገን ልጆቹን ላስገባናቸው ነገር እኛ ፈልገን ልጆቹን የሆነ ቦታ አስቀምጠናቸው ለተፈጠረ ስሜት እኛንን ኃላፊነት ያለብን እንጂ ልጆቹ አይደሉም። ልጆቹ በየትኛውም መንገድ ቁጣቸውን፣ ንዴታቸውን ሊገልጹ ይችላሉ። ትዕግስት ግን የወላጅ ስራው ነው መሆን ያለበት።
እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። ሳምንት በተመሳሳይ ሰዓት በአዲስ ታሪክ እንደምንቀርብ እየገለጽን እንደተለመደው በአድራሻችን አስተያየቶቻችሁን ላኩልን። እስከ ሳምንት ድረስ ቸርን ሰንብት።